እንዲወዱ ያድርግ። ጥላቻቸውን አንተ ፊት ሲሆኑ ይደብቁና ወዳጅ አድናቂ ይመስላሉ እንጂ በጭራሽ እንዲወዱ ያድርግ። አይተየለ ብዙ ሰዎች ስላንተ ያላቸውን ስሜት በጭራሽ በግልጽ አይነግሩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት አደራችሁልኝ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። ምሽት ላይ ትላንት እንግዲህ ሀይሚዬና ብሩኬ ቲክቶክ ስቶሪያቸው ላይ ጠንከር ያለ መልእክት አስተላልፈውልናል እና ውዶችዬ መልእክቱም ደግሞ ለሁላችንም አስተማሪ ነገር ነው፣ ለነሱ ብቻ ሳይሆን ማለት ነው። እና ትላንት ምሽት ደግሞ በነገራችን ላይ ዙረት ላይ ነበርኩ። ያው ታውቃላችሁ በብዛት ውጭ ሀገር ያላችሁ ልጆች ቅዳሜ ዙረት አለ እና ምሽት ላይ ነበርና የተመለስ ነው። ቪዲዮ ምናምን አልሰራሁም ነበረ፣ አይቼው ነበር ግን እና ውዶችዬ ብሩኬ እንግዲህ መግቢያ ላይ እንዳዳመጣችሁት ጥላት ያው ወዳጅ መስሎ ነው የሚቀርባችሁ፣ ጓደኛ መስሎ ጥሩ ወዳጃችሁ መስሎ ጥሩ ለናንተ ጥሩ አመለካከት ያለው መስሎ አድናቂያችሁ መስሎ በጣም የሚወዳችሁ ጓደኛችሁ መስሎ ምናምን ነው የሚቀርባችሁና ከእንደዚህ አይነት ወዳጅ ከእንደዚህ አይነት ጥላት ፈጣሪ ይጠብቀን ውዶችዬ። ማለት ጥላታችሁን ካወቃችሁት ትጠነቀቃላችሁ። እንጠነቀቃለን አይደለ? ጥላቶቻችንን ካወቅነው እንጠነቀቃለን። ግን ጥላቶቻችንን ሳናቀው ወዳጅ መስለው በሚቀርቡን ሰዎች የምንጎዳ ከሆነ በጣም ከባድ ነው። ወዳጅ መስለው የቀረቡን ሰዎች አናቅማ። ምክንያቱም ያው ለኛ ጥሩ አመለካከት ያላቸው ይመስሉናል፣ ለኛ ጥሩ ጓደኞች ይመስሉናል ምናምን እና ለኛ ጥሩ አድናቂያችን ወይ በተለያየ የስራ ዘርፍም ቢሆን አድናቂያችን ምናምን መስሎ የሚቀርቡ ሰዎች ሁሉ ወዳጅ አይደሉም ውዶችዬ። እና ያው ጥላትን ስናቀው ጥሩ ነው፣ ለመጠንቀቅ ይረዳናል። ነገር ግን አድናቂ መስለው ወዳጅ መስለው ጥሩ አመለካከት ያላቸው አስመስለው ጥሩ ጓደኛ መስለው ቀርበውን እንደገና ጥላት የሚሆኑብን ሰዎች ግን ከባድ ናቸው። ለጊዜው እኛን ይጎዱናል። ያው የሆነ ሰዓት ላይ መጋለጣቸው አይቀርም፣ ግን ደግሞ ለጊዜው እኛን እንጎዳለን ማለት ነው። እና ፈጣሪ ከእንደዚህ አይነት ሰው ይጠብቀን። ወዳጅ መስሎ ጥላት ከሚሆን ሰው ፈጣሪ ይጠብቀን ውዶችዬ። እና ሀይሚዬና ብሩኬ እንግዲህ እስካሁን ባሉበት ነገር ያው እንደ ማንኛውም ሰው ብዙ አይነት ፈተናዎች ይገጥሟቸዋልም እና እነዛን ፈተናዎች ሁሉ ተቋቁመው አልፈው በብዙ ነገሮች አልፈው ተባብረው ተሳስበው ምናምን ተረዳድተው ጥላት ሳይበግራቸው በፈጣሪ እርዳታ በእነሱም ጥንካሬ ጭምር እዚህ ድረስ ደርሰዋል ማለት ነው። ከፈጣሪ በታች የእነሱም ጥንካሬ ወሳኝ ነገር ነው። ሰዎች የሆነ ነገር ችግር ሲያጋጥማቸው የሆነ ፈተና ሲያጋጥማቸው ለዛ ነገር እጅ ሳይሰጡ ጠንካራ ሆነው ፈጣሪን ይዘው ከተጓዙ ሁሌም አሸናፊ ነው የሚሆኑት። እና ውዶችዬ ላይክ እንደዛ ሀይሚዬና ብሩኬን ብዙ ነገሮችን አልፈው እዚህ ደርሰዋልና ከዚህም በኋላ ፈጣሪ ከነሱ ጋር ነው ማለት ነው። እና ውዶችዬ ወዳጅ መስሎ ጥላት ከሚሆንብን ሰው ፈጣሪ ይጠብቀን። እና ሀይሚዬ ደግሞ እኔ መማር አቃተኝ እንጂ እነሱ ጎበዝ አስተማሪ ነበሩ ትለናለች። የቅኔ ሰው ቅመሟ የብሩኬ ንግስት እና እውነት ነው። ይሄም ያው ብዙ በነገራችን ላይ ያው የሰው ልጅ በየደቂቃው በየሰከንዱ የሚፈጠሩት ነገሮች በሙሉ ለኛ አስተማሪ ነገር ናቸው። ግን እኛ ልብ አንላቸውም፣ ለነዛ ቦታ እንሰጣቸውም። ወይ ከበድ ያለ ችግር ሆኖ እንኳ በሰዓቱ ለመማር አንዘጋጅም። በቃ ያን ነገር እንዴት ነው እንትን የምንለው የሚለው ላይ ነው እንጂ መማር የሚለው ነገር ላይ በሰዓቱ ፎከስ አናደርግም። ሲያልፍ ነው ያ ነገር የሚያስተምረን፣ ሲያልፍ ነው። አሁን ለምሳሌ በፍቅረኛ ደረጃ እያለን ሰው በጣም የሚወደን የሚያፈቅረን መስሎን ከሆነ ታይም ላይ ስንራራቅ ስንለያይ የሆነ ችግር ተፈጥሮ መሀላችን ያን ነገር ልንማርበት ይገባል። ምን ነበር ስህተቴ? ምን ነበር እሱ ያደረገኝ? አለ አይደለ ያሉትን ነገሮች ባለፉት ነገሮች በተለያየ በፍቅረኛነት ደረጃ ብቻ ሳይሆን በተለያየ ነገር ካለፉት ነገሮች መማር አለብን። ወደፊቱን ደግሞ እያስተካከልን መሄድ አለብን ማለት ነው። ግን የሰው ልጅ አይለወጥም የሚባለው በመጡበት ነገሮች በሙሉ በመጣበት ነገሮች በሙሉ መማር ካልቻለ ነው። ገባችኋ? ግን አሁንም ዛሬም ባወቅን ሰዓት ላይ መማር ከጀመርን ጊዜው አረፈድም። አሁንም ብዙ ጊዜ ያለን በህይወት እስካለን ድረስ ያው ህይወት ይቀጥል የለ ያለፉትን ረስተን ትምህርት ብቻ ወስደን እየተማር
የወደፊታችን ያስተካከልን ከሄድ እነዛ ያለፉት እኛ ላይ የተፈጠሩት ነገሮች ጠቀሙን እንጂ ጎዱን አይባልም ማለት ነው። እና ያለፉት መጥፎ ነገሮች ለኛ ስለማይጠቅሙን ለኛ በሰዓቱ ቢጎዱንም ግን እኛ ከተማርንባቸው ይበልጥ የፊት ለፊታችንን ነገር ያስተካክሉልናል ሞር ማለት ነው። እና ውዶችዬ ካለፈው ነገር መማር አለብን፣ መጪውን ደግሞ ማስተካከል አለብን የፊት ለፊታችንን ማለት ነው። እና ጨረቃ ፋሚሊን በዚሁ አጋጣሚ ብዙ ነገርም መማር ጨረቃ ፋሚሊ ብቻ ሳይሆን ሁላችንም መማር አለብን ማለት ጨረቃ ፋሚሊ ያልኩት በሀይሚዬና በብሩኬም ጭምር ብዙ ነገር መማር አለብን ማለት ነው ውዶችዬ። ሌላው ደግሞ ሀይሚዬ ሌላ መልእክት አስተላልፋለች፣ አዳምጠነው እንመለስ። ቢሊያ ሴት ውስጥ አንዷን ትወዳለህ፣ ካላወቀችልህ ግን ትሰቃያለህ። ንገሩልኝ ጽፋለህ፣ ተበድረህ እሷን ትጋብዛለህ፣ እሷ ዘንድ ለመታየት ትዋሻለህ። የሰው ልጅ የሚያሳካው የተጎዳበትን ቦታ ነው። እንግዲህ ውዶቼ እንዳዳመጣችሁት እኔ ቆርጬ ነው በነገራችን ላይ ያመጣሁት መልእክት ያለውን ፓርት ብቻ ቆርጬ ነው ያመጣሁት። የመጀመሪያው ጥያቄ ነው ላይክ አፍቅረህ ታውቃለህ ወይስ አይደለም ምናምን ጥያቄ ምልልስ አይነት ነገር ነውና መልእክቱ ያለው እዚህ ፓርት ላይ ነውና ያን ፓርት ነው ቆርጬ ያመጣሁላችሁ ማለት ነው። ሄዳችሁ እንዳያችሁት እና መጀመሪያ ላይ ደግሞ ያው ሙዚቃ ምናምን ነገር ክላሲካል አለውና ትንሽ ምናልባት ላይፈቅድ ይችላል ዩቲዩብ ምናምንና ለዛ ነው። ለማንኛውም ውዶችዬ እንግዲህ ምንድነው ያለው ሰውየው አፍቅረህ ማን ነው ስታፈቅር በፍቅር ደረጃ ወይም በሌላም ደረጃ ልወስዱት ትችላላችሁ እንደ ትምህርት ግን በፍቅር ደረጃ አሁን አፍቅራችሁ ግን ሰውየው ካላወቀላችሁ በጣም ትጎዳላችሁ። እና ያን ነገር ነው እያለ ያለው እየገለጸ ያለው ሰውየው ማለት ነውና እናንተ መንገር ሳትችሉ በቃ ተበድራችሁ ትጋብዛላችሁ እሱን ለማስደሰት ወይም እሷን ለማስደሰት ብዙ ይጥራል ብዙ ትጥሪያለሽ ምናምን ነገር አለ አይደለ? የምናፈቅረውን ሰው ሳቁን ነው ደስታውን ነው የምንፈልገው አይደል? ስኬቱን ነው የምንፈልገው ሁሌም ቢሆን ማለት ነውና ስለዛ ሰው ሁሌ እንጨነቃለን እናስባለን። ምክንያቱም አለ አይደለ በቃ ደስተኛ ሆኖ እንድናየው ነው የምንፈልገው የወደድነው ያፈቀርነው ሰው ማለት ነው። ግን እኛ ምን ያክል ለሱ ቦታ እንዳለን ያ ሰው ካላወቀልን በጣም እንጎዳለን። ምክንያቱም የሆነ ታይም ላይ ያ ሰውም እንደሚያፈቅረን እኛ እንደምናፈቅረው ምናምን ላያቀልል ላይረዳን ይችላልና የሆነ ሰዓት ላይ ሊያስቀይመን ይችላል ወይ የሆነ ክፍተት ሊፈጠር ይችላል። ብቻ በሆነ አጋጣሚ ብዙ በመሃል የሚሰማን ስሜቶች አሉና ችግራችንን ሰው ካላወቀልን በጣም ከባድ ነው ውዶችዬ። ፍቅራችንንም ሆነ ችግራችንን ውስጣችን ያለውን ነገር ሰው ካላወቀልን በጣም ይከብዳል። ግን ሰው እንዲያቀልን ደግሞ እኛ ግልጽ መሆን መቻል አለብን። አሁን ያፈቀረ ሰው በግልጽ በቃ እየፈራም ቢሆን በግልጽ መናገር አለበት። ካልሆነ በጣም ተጎጂ የሚሆነው እሱ ነው። በየትኛውም አይነት ነገር በውስጣችሁ ይዛችሁ ዝም ካላችሁ ሰው ሊያቀላችሁ አይችልም። ገባችሁ? ምናልባት ከሁኔታችሁ ከምታደርጉት ለእንክብካቤ ከምናምን ምናምን የሚል ጥያቄ ሊፈጥርባቸው ይችላሉ። ግን ደግሞ እርግጠኛ ሊሆን የሚችለው ከናንተ አፍ ሲሰማ ነው ያ ሰው ማለት ነውና ምንም ነገር ቢፈጠርባችሁ ምንም ነገር ውስጣችሁ የሆነ ነገር ቢሰማችሁ በግልጽ መናገርን የመሰለ ነገር የለም። እና ንገሩልኝ አይነት ነገር እያለ ሰውዬው የተናገረው ለዛ ነው። ሰው እንዲናገርልን እንፈልጋለን። የሆነ በቃ ዙሪያውን እያልን ምናምን እንትን እንላለን አለ በየትኛውም ሰው የሚያጋጥመው ነገር ነው ይሄ ነገርና ግን ከዛ ሁሉ እኛ ግልጽ መሆን መቻል አለብን ባይ ነኝ በራሴ አገላለጽ ማለት ነው ውዶችዬ። እና ምን አለ መጨረሻ ላይ ሰውየው ሰው ሊያሳካ የሚችለው የተጎዳበትን ነው አለና ትክክል ነው። የሰው ልጅ በቃ የሆነ አሁን ያለፈ ነገር በጣም የተጎዳንበት ነገር ካለ በተለያየ አይነት ነገሮች ተጎድተን ከሆነ ይሄን ነገርማ የተሻልኩኝ መገኘት አለብኝ፣ ይሄን ነገር ማሳካት አለብኝ፣ ይሄን ነገርማ በቃ የራሴ ማድረግ አለብኝ ወይም ደግሞ ይሄን ነገር አሳክቼ ጥሩ ነገር ላይ መሆን አለብኝ ብለን የምናስበው የሆነ ፓርታችን የተጎዳ ሲሆን ወይም ደግሞ እንዴት ብዬ ልግለጽላችሁ ብቻ ገብቷችኋል ብዬ አስባለሁ። ማንኛውም ሰው በጣም የሚጥረው የሚለፋው የተሻለም ለማምጣት እንትን የሚለው
የተጎዳንበትን ፓርት ላይ ነው ብዙ ጊዜ ማለት ነው። እና ውዶችዬ ብቻ ብሩኬም ደግሞ ሌላ ማስተላልፈዋል። ያው ፈጣሪ ብቻ ነው የማይቀየረው አይነት ነገር የሰው ልጅ ይቀየራል የሚል መልእክት ማስተላልፏል። እውነት ነው። ጊዜ የማይሽረው ጊዜ የማይለውጠው ፈጣሪ ብቻ ነው። የሰው ልጅ የሆነ ሰዓት ላይ ሊከዳን ይችላል፣ የሆነ ሰዓት ላይ ሊሄድ ይችላል። ፈጣሪ ግን ሁልጊዜም ሕያው ነው፣ መቼም አይቀየርም። መቼም በእኛ ላይ አይቀየርብንም፣ አይለወጥብንም። ጊዜም የማይሽረው ፈጣሪ ብቻ ነውና ውዶችዬ እንግዲህ ፈጣሪ ጥሩ ወዳጅ፣ ጥሩ ጓደኛ፣ ጥሩ አፍቃሪ ይስጠን ለሁላችንም ማለት ነውና መልካም ቀን። አበዛሁባችሁ። ባይ ባይ።